ሳልሽ ጡንቻ አያገባኝም። ሄደ ስለምትበላበት ሬስቶራንት ተበድረ ይሆናል ሄደ ይሄን በመጋብዛት ምን ይሰራልኛል? ምን ይሰራልናል? አያገባንም። ስለምትሄድበት ስለምትዝናኝበት ቢች ወይም ስለምትዝናኝበት ወንዝ ዳር ምን አገባኝ ነኝ እንዴ? ሁሉ ነገር በቃ ሁሉ ነገር ሚዲያ ላይ የራሳችሁ የሆነ ነገር እንዴት አይኖራችሁ? የራሳችሁ የሆነ ነገር ስልካችሁ ላይ ያለ ነገር እኮ በቃ እኔ እኮ ስልካችሁን ሳንቀበል ኦልሬዲ አቆናቸዋል። ስልካችሁ ላይ ያለው ነገር እናውቀዋለን። እና እኔ ነኝ እንደዚህ ገምቼሽ እንደዚህ ንቄሽ እኔ ነኝ መልካም ባል መሆንልሽ። ታዲያ እኔ ነኝ ትክክለኛ ባል መሆነው ኦልሬዲ አደባባይ ላይ ንቄሽ ጨርሼ አጥንቼሽ ጨርሼ። እንዳትሸወዶቶች ከዓለም ጋር እንዳትሄዱ። ዓለም ብዙ ሰው ሊያጨበጭብላት ሊከተላት ይችላል። በጣም በቃ ብልጭጩ ጊፍቱ ሊበዛ ይችላል። እንዳትሸወዱ። ከክርስቶስ ጋር ሆኖ ያለው ድህነት ሙሉ ነው። ከክርስቶስ ጋር ሆኖ ያለው ድሃ መሆን ሀብታምነት ነው። እንዳትሸወዱ። ሞታችሁን በገንዘብ እንዳግዙ፣ ለቅሷችሁን በገንዘብ እንዳግዙ፣ ጸጸታችሁን በገንዘብ እንዳግዙ፣ ጨለማችሁን ብርሃናችሁን ሰጣችሁ ጨለማችሁን እንዳትቀበሉ። ብልህ ሁኑ። አውሪኝ ሲልሽ አላወራም በዩት በሉት። ስልክሽ አልሰጥህም፣ አረ የኔ ቆንጆ የት ታውቀኛለህ በሉት። እወድሻለሁ እኮ እኔ አልወድህም በሉት። ሞክሩት። እውነቴን ነው የምላችሁ። እኔ እኮ እወድሻለሁ ጽዮንዬ፣ እኔ እኮ እወድሻለሁ ንግስት ካለሽ እኔ ደግሞ አልወድም በይው። ምን ይሆናል እስቲ? ይሄ ሰው አይቀጥልም። ታዩታላችሁ። እኔ አልወድም ብትዩ ምን ታካብጃለሽ? ስድብ ነው የሚቀጥለው። ባይዘወይ እኔም እኮ አይ በእናትህ አታሳፍረኝ ምናምን አይ በቃ እኔ እያልሽ ከሳቅሽ ይቀጥላል። ልክ ግን እወድሻለሁ ሲልሽ አልወድም ብትዩስ ይቀጥላል። ምን ታካብጃለሽ አንቺ? ስድብ ነው የሚቀጥለው። በቃ ሞክሩት። እውነቴን ነው የምላችሁ። በጣም ይጠቅማል። በጣም እግዚአብሔር በነገሮች ሁሉ ጥበበኛና አስተዋያች ያድርገን። ረጅም ሰዓት አወራሁባችሁ። በጣም ይቅርታ። የሚጠቅማችሁን ብቻ ወሰዱ። የማይጠቅማችሁም ካለ ላባከኩባችሁ ጊዜ ይቅርታ። እግዚአብሔር በነገሮች ሁሉ ይርዳን። መልካም ሴት፣ መልካም ወንድ፣ እውነተኛ ወንድ፣ እውነተኛ ሴት ሰው ያድርገን። በቃ ትልቁ ነገር ሰው ያድርገን። ታሪኬ ለውጠው አምላኬ፣ ታሪኬ ለውጠው፣ ታሪኬ ለውጠው፣ ሰው አርገኝና ሰው ይግረመው። አይደለ ያንን የምንዘምረው? ሰው አርገኝና ሰው ይግረመው። ሰው ያርገን። ሰው መሆን የጠፋውን ሰውነት የጠፋው በቃ ሰው እንሆን። ስትጸልዩ ሰው አርገኝ በሉ። እውነት ጌታ ሆይ ሰው አርገኝ፣ ጌታ ሆይ ሰው አርገኝ፣ ሰው አድርገኝና ሰው ደግሞ ይግረመው። እንዴ እቺ ልጅ እንዴት ሰው ሆነች ይበል። እንዴ ይሄ ልጅ እንዴት ሰው ሆነ? ሰው ሆነ እኮ ይበል። ሰው አይደል? ሰው ሆነ ይበላል። እግዚአብሔር ሰው ያርገን፣ በነገሮች ሁሉ ይርዳን። መንፈስ ቅዱስ ጥበብን ማስተዋልን የሚገልጠው ለእኔም ለእናንተም በሁሉ ነገር ጥበብ ማስተዋልን ይስጠን። መንገዳችን ብሩህ ያርግልን። ተስፋ የቆረጣችሁ እህቶቼ ጸልዩ። ኦኬ ጸልዩ። በርከክ በሉ። አይዟችሁ፣ እግዚአብሔር መልስ ይሰጣል። መጠጥ ውስጥ የተደበቅ ወንድሜ፣ ሲጋራ ውስጥ የተደበቅ ወንድሜ ውጣ። እያንዳንዱን የሰውነትን ኦርጋን እየገደልክ ነው። ኦኬ ነገ ላይ በዳይፐር የምትሄድበትን ህይወት እያመቻቸክ ነው። ነገ ላይ እያስታወክ እያስመለሰ ራስን መቆጣጠር አቅቶ በዳይፐር ሰው እየጠረገል የምትሄድበት ነገር ነው እያመቻቸ ያለው። ውጣ ከዚህ፣ አይጠቅምህም። ሲጋራህን ጣል፣ መጠጥህን ጣል፣ ሱስህን ጣል፣ ስካርህን ጣል። ሰክር የተገኘው ቱቦ ውስጥ ነው። ሰውነት ይሸታል፣ አፍ ይሸታል። ውጣ ከዚህ። ምን ትርፍ አገኘ? ውጣ ወንድሜ። ክርስቶስን የመሰለ ማዕዛ፣ ክርስቶስን የመሰለ ጠረን አለልህ። ውብ የሆነ ሽታ፣ የማይለቅ ሽታ፣ የምትመካበት ቀና ብላ እንድትሄድ የሚያደርግህ
የዕጣኑ መዓዛ ታጠናና ቤተ መቅደስ ቤተክርስቲያን በመስቀሉ ተሻሽ መታ። አይዞ በርታ ወንድሜ፣ እግዚአብሔር ነገሮችን ሁሉ ያስተካክልልሃል። አንተ ብቻ ውጣ፣ አንተ ብቻ ብርትት በል፣ ጭክን በል። እህቴም እንደዛው ግራ የገባሽ ያስጨነቀሽ፣ እንዲሁ ህይወት አልሳካ ያለሽ፣ ለፍተሽ ለፍተሽ ጠብ ያለል ያለሽ እህቴ አይዞሽ። እንኳን እግዚአብሔር ጤና በዛች ቅስፈት ሐኪም ቤት የሚሰቃይ ደቂቃዋን እየቆጠረ ያለ ሊሞት እያጣጣረ ያለ በካንሰር ታሞ በዚህ በጨረርና በእሳት እየተጠበሰ ያለች እህት አለች። መሄድ አቅቷት የሰውነትን ፈሳሽ መቆጣጠር አቅቷቸው ዳይፐር ተደርጎላቸው የሰው እርዳታ ተሸክሟቸው የሚሄዱ ሰዎች አሉ። አንቺ ገንዘብ አልሞላም ብለሽ ስታማሪ፣ አንቺ ቦይፍሬንድ ተወኝ ብለሽ ስታማሪ፣ አንቺ በቃ እሱ እኮ አልወድሽም አለኝ ብለሽ በር ቆልፈሽ ጨለማ ውስጥ ስታለቅሽ፣ በቃ ስንፍና ይቁ፣ ብርትት በሉ። የሚወድሽ እስከ ህይወቱ ፍጻሜ ካልሆነ እስከ ትዳር ካልደረሰ በመሄዱ እግዚአብሔር ያልፈቀደው ትዳር ሰው ነውና ወደ ህይወትሽ ተመለሽ። በርሽን ጨለማ አድርጎ ዘግቶ እሱ እዛ ፏ እያለ የፈለገውን ያደርጋል። አንቺ በርሽን ዘግቶ በርሽ ማልቀስ፣ እሱ እኮ ትቶኝ ሄደ፣ እሱ እኮ እንደዚህ። ሞኝ 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 ሞኝ። እሱ እንደፈለገ ይሆናል እኮ አንቺ እዚህ ጨለማ ውስጥ ለምን ምን ቦታሽ? በርተት በይ፣ ጠንክር በይ። አቧራሽን አራግፊና ቁሚ። ውድቅ ስትሉ አቧራችሁን ታራግፉ አይደለ? አቧራቻችሁን አራግፋችሁ ቁሙ፣ ጸልዩ። እግዚአብሔር ሆይ ተመስገን፣ የማይጠቅመኝ ነገር ከህይወቴ ላይ ስላራክልኝ፣ ደግሞ እበረታ ዘንድ ጥበብ ማስተዋል አገኝ ዘንድ ደግሞ ቀሪ ህይወቴን ደግሞ በመልካም መንገድ እንድሄድ እግዚአብሔር ሆይ ከኔ ጋር አሁን። አቧራሽን አራግፈሽ ወደ ህይወትሽ ፎከስ አድርጊ። ወንዶችን፣ ሌቦች የሆኑ ወንዶች፣ የሴቶችን ብር የምንዘርፍ ወንዶች፣ ራቁትሽን ፎቶ ላኪ እያልክ የምታስፈራራ ከተላከል በኋላ ይሄን አውጥቼ ነው ስለዚህ እንደዚህ እንዳትል እያልክ ሌላ ነውር፣ ሌላ እርኩሰት፣ ሌላ ዝሙት፣ ሌላ ምንዝርና ውስጥ የምትገባ እወድሻለሁ እያልክ እችንም ያችንም እወድሻለሁ እያልክ የምታጨረብር እንስሳዊ ባህሪ አለ። ከእንስሳም እንደውም የወረደ ጭንቅላት ያለን ወንዶችም አለን። እናትና እህት የሌለን የሚመስለን ልክ በቃ ከእናት እንዳልተወለድን ወይ ደግሞ እህት አብራ እንደሌለች አድርገን የምናስብ ሴቶችን እንደ ዕቃ የምንቆጥር ደግሞ አለ። ጭንቅላታችን ያልተስተካከለ፣ ጭንቅላትህ ዝም ብሎ ሰውነትህ ጭንቅላትህ በፀጉር ሰው ፊትህ በፂም የተሸፈነ ግን ደግሞ ገና ያላደግን ወንዶች ደግሞ አለ። ቁጭ ብለህ ስርዓት ስራ ከእህቶቻችን የሚላከውን ብር እየበዘበስክ የምትኖር አለ። ተንደላቀ ላኪ እንጂ ምንድን ነው ካላክሽን ያላናግርሽም የምትል ሰነፍ የሆንክ የሆነች ሴት የምትጠቀመው አድቫንቴጅ ክታገኝ ነው። ኦኬ ልክ ያቺ ሴት ተጠቅመህባት ብዙ ማታዋጣ ከሆነ ሌላ ከመጣች እችን እንደ ወረቀት ጭምድድ አድርገህ የምትወረውር አለ። እግዚአብሔር ጭምድድ ያደርግሃል። አንድ ቀን አይቀርልህም። ባይዘወይ እህቶቻችን የምትጎዱ እህቶቻችን የምታስለቅሱ የምናስለቅስ በብዙ ነገር እህቶቻችን ያስለቅስ። ንስሐ ካልገባን ካልተስተካከልን ተንበርክከን ይቅርታ ካልጠየቅ ለነገሮች ሁሉ ንስሐ ካልገባን እውነቴን ነው የምላችሁ እግዚአብሔር የሚበቀልበት ጊዜ ይመጣል። እግዚአብሔር እንደሆነ ያያል። እግዚአብሔር እንደሆነ ይመለከታል። እግዚአብሔር እንደሆነ ሁሉን ይመለከታል። ለሁሉ ሩሩ አባት ማንም ሲነካበት እግዚአብሔር ይወድ ይበቀልሃል። እውነቴን ነው የምልህ። ወይ ንስሐ ግባ፣ ቶሎ ፈጥረ ንስሐ ግባ። በቃ ዛሬ ጀምሮ ንስሐ እንግባ። በተለይ በዚህ ነገር ውስጥ ያለን ይሄ ነገር በቃ ህይወት ሆኖን የምንመራ ወንዶች መስቀል አድርገን አንገታችን ላይ ማህተብ አድርገን ምንም የማይገናኝ ነገር የምናደርግ ሰዎች ከኔም ጭምር ዛሬው ንስሐ እንግባ። እኔ ከዚህ ላይ ስወጣ ንስሐ ልግባ፣ አንተም ደግሞ ግባ።
ሁላችንም እንግባ። በቃ እንስተካከል። ይበቃናል። እዚህ ድረስ ደረስናል። በቃን። አይበቃም? ይበቃል። እውነቴን ነው። እየዘሞትን እዚህ ድረስ ደረስን። እየሰረቅን እዚህ ድረስ ደረስን። ሐሜት እያማን እዚህ ድረስ ደረስን። እህቶቻችን እያስጨነቅን እየዘረፍን እየበላን እዚህ ድረስ። በቃ አሁን በቂ ነው። በቃ ዛሬ ነው የመዳን ቀን። ዛሬ ነው ንስሐ። ዛሬ ነው። ምክንያቱም ትሞታለህ፣ እሞታለሁ። ዛሬ 1100 ሰው እያዳመጠኝ ነው። ከኛ መሃል በዚህ ሰዓት የሚጠራ የሚሞት ሰው አልናቅም እንደሆነ በዚህ ልክ ከዚህ ሰዓት በኋላ ንግሥት ትሁኚ እኔ ልሁን መምህር ሕዝቅያስ ሲሆኑ አንዳችን መጠራታችን አይቀር እንደሆነ ሞታችን ተሸክመን ነው የምንሄደው። የተራ ጉዳይ ነው። ኦኬ፣ የተራ ጉዳይ ነው። ስለዚህ ዛሬውኑ ወደ ጥፋታችን ላንመለስ፣ ወደ ርኩስነታችን ላንመለስ ዛሬውኑ። ስለ ትናንቱ ዛሬ ንስሐ። በቃ አለቀ። ደግሞ ስለ ወደፊቱ ደግሞ እግዚአብሔር እንዲያበረታን በጀመሩ የንስሐ ጉዞ እንዲያበረታን በበርታት። አይዟችሁ፣ በኃጢአታችሁ እንዳትሸማቀቁ፣ በኃጢአታችሁ ተስፋ እንዳትቆርጡ። ምክንያቱም ሊምረን የታመነ አምላክ አለ። ብንመለስ ይቅር ሊለን፣ ዘማዊውን ድንግል ሊያደርግ፣ ኃጥኡን ጻድቅ ሊያደርግ የታመነ አምላክና አባት አለ። ኃጢአታችሁን እንዳያሻችሁ ከዚህ አባት ከዚህ ፍቅር ኃጢአታችሁን እንዳያሻችሁ። ከኃጢአታችሁ በላይ ነው ፍቅሩ። ከኃጢአታችን በላይ ነው ቸርነቱ። ምንም አይገልጸውም፣ አይወዳደርም። ክድን የሚያደርግ ታውቃላችሁ። ክድን ማድረግ አይደል? እህቶቼ ባለሙያ ናችሁ። የሆነ ነገር ሰሮ ክድን አረሰ ሽፍን ስታደርጉት እኮ ካልገለጣችሁ እኮ አታዩትም አይደል? ሽፍን ለምሳሌ ወጥ እየሰራችሁ ከሆነ ሽፍን ስታደርጉት መድረሱን ማረሩን አለማረሩን ካልገለጣችሁ በምን ታውቁታላችሁ? በቃ እንዲህ ነው እግዚአብሔር ክድን ያደርጋል። ግልጥ አድርጎ አይሰጥም። በቃ ክድን ያደርጋል። ክድን ሲያደርግ ማንም አያል። እራሱ ባለቤቱ የከደነው ክፍት አድርጎ ካላየው ማንም አይባችሁ። ንስሐ እንግባ፣ እንመለስ፣ እንስተካከል። በሁለት መንገድ ያለን ሰዎች እንስተካከል። እዛም እዚህም በቃ ይሄ የቀላውጭነት ህይወት ይብቃል። በቃ ብርትት እንበል። እግዚአብሔር ለንስሐ ሞት ያብቃን። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ራሴ ላይም ነው የወረድኩት፣ እናንተ ላይ ብቻ አይደለም። በንግግሬ እንግዲህ እንዳልኩት ካለፍኩ ስሜታዊ ሆኜም እንዲያው አልፍ ብዬም ከተቆጣው ካሳዘንኳችሁም ደጋረኩ ይላል እንትና ዘመዴ። ደጋረኩ እውነት ደጋረኩ። ምክንያቱም በቃ ይሄ ነው የሚያስፈልገን እንጂ አጨብጭበን እልል በሉ ብዬ አጨብጭበን የኔ ቆንጆ አንተ ጀግና ብናም ብለን እሱማ ቀላል ነው እና ደጋረኩ። እንኳን ነገርኳችሁ፣ እንኳን ለራሴም ነገርኩት። ይሄንን እንኳን ይህን እድል አገኘው፣ እንኳን እኔን እድል አገኛችሁ። እንኳን አልተሸዋወድን፣ እንኳን አላሽቃበጥን። አይደል? ይሄ ማሽቃበጥ ማለት በቃ ዝም ብሎ የለበጣ ነገር፣ ዝም ብሎ በቃ የውሸት ህይወት፣ የውሸት ንግግር እንኳን አልተናገርን። እንኳን ህይወታችንን አየንበት። በእናንተ መነጽርነት እኔ ራሴን አየው፣ በእኔ መነጽርነት እናንተን አያችሁ። እንኳን ይሄን እናደረግን፣ እንኳን እግዚአብሔር እናንተን ሰጠን፣ እንኳን እግዚአብሔር እኔንም እንኳን ሰጣችሁ። ምክንያቱም እናንተ ለእኔ ከድካሜ መበርታቻ፣ ከውድቀቴ መነሻ፣ በቃ መማሪያ ናችሁ። እናንተም ደግሞ ለእኔ እንደዛው፣ እኔም ለእናንተ እንደዛው። በቃ ስለዚህ እንኳን እግዚአብሔር እናንተን ሰጠኝ፣ እኔም ደግሞ እንኳን እግዚአብሔር እኔ ምስኪኑን፣ ደካማውን፣ ወራዳውን ታናሽ ወንድማችሁን እንኳን ሰጣችሁ። ፍጻሜያችን እኔም የእናንተም ያሳምርልን። ለክቡር ስጋው ለክቡር ደግሞ ያብቃን። በቤተክርስቲያናችን ያጽናን። የወደቅን ተነስተን፣ ንስሐ ያልገባ ንስሐ ገብተን፣ ከርኩሰታችን ተቀድሰን፣ እኔ ቅዱስ ነኛ እናንተ ቅዱሳን ነው ተብሏልና ቅዱሳን ሆነን ዳግም ጌታ ሲመጣ እናንተ ብሩካን ኑ። አልናፈቃችሁም? ይህ ድምፅ ኑ ወደ እኔ የሚለው የጌታ ድምፅ ልክ ሐዋርያቱ እንደጠራ ኑ እንዳላቸው ከአንተ ወዴት እንሄዳለን? ጌታ ሆይ ኑ፣ በጎቼ ያውቁኛል፣ እኔም እጠራችኋለሁ፣ እነሱም በድምፅ ያውቁኛል ብሏል። እረኛው ያ ሊቀ ካህኑ ያ መልካሙ እረኛ ይጠራናል። የሆነ ቪዲዮ አላያችሁም? በጎች ያሉ እረኛው አለና ከእረኛው ውጭ ያሉ ሰዎች ቢጠሯችሁ በጎቹ በደንብ ዝም ብሎ ይበላሉ። ልክ እረኛው ጋር ድምፁ ሲያሰማ በጎቹ እየሮጡ አላያችሁ? የሆነ ቪዲዮ ቲክቶክ ላይ ስላየው ነው። አስቡት። ምድራዊ በጎች
የእረኛቸውን ድምፅ አይተው እንዴት እንደፈነጠዙ ብታዩ። እንግዲህ የሰማይ እረኛችን ክርስቶስ ኢየሱስ በቃ እንዴት በጎቹ እንኳን ያን እረኛ ድምፅ ሲሰሙ ናፍቀው ፈንጠዝያቸው፣ የክርስቶስ ድምፅ ደግሞ እንዴት አያስፈነጥስም? ኑ እናንተ ኑ ወደ ዘጋጀላችሁ ክብር ግቡ። ኑ ከኔ ጋር በዘላለም ሕይወት ኑሩ። ኑ አመስግኑ። ኑ ወደ ድንግል ማርያም ወዳለችበት፣ ኑ ሚካኤል ገብርኤል ወዳሉበት፣ ኑ እነ አብርሃም ወዳሉበት፣ ኑ እነ ኤልያስ ወዳለበት፣ ኑ እነ ጳውሎስ ወዳሉበት። ያ የሚገርመው መምህር፣ ያ የሚገርመው ድንቅ ሐዋርያ፣ ያ ገዳይ የነበረው በኋላ የተገደለው፣ ያ አሳዳጅ የነበረው ሲሳደድ የነበረው ዘመኑን ሙሉ፣ ያ በጣም የሚያስፈራ የነበረው ክርስቶስ ደግሞ በክርስቶስ ጋር ሲሆን ደግሞ ኩምሽሽ ብሎ ምስኪን የሆነው ሳኦል መጣ ሲባል የሚርበደበዱለት በእስር ቤት ታስሮ በሰንሰለት ታስሮ እየዘመረ የሚገባ ክርስቲያኖችን በየሄደበት ደብዳቤ እያጻፈ የሚገል የነበረ እሱ ደግሞ በኩርኩም እየተመታ ታንኳን እየሰበሩበት እያሳደዱት ሲጸልይላቸው ጭራሽ ሲዘምር ሲያስሩት ይዘምራል። ጳውሎስና ሲላስ ይዘምራሉ። ራሱን በሰይፍ ላጠፋ ሲሎት ኧረ አታጥፋ አለን ብሎ ጭራሽ ይለምነዋል። የክርስቶስ ፍቅር እንደዚህ ነው የሚያደርገው። ያን ድምፅ ያሰማል። የእረኛችንን ድምፅ ያሰማል። እረኛችን ሲመጣ እናንተ በጎቼ ኑ የሚለውን የሕይወት ቃል ያሰማል። አሜን። ክርስቶስ ኢየሱስ ይምጣልን። የዮሐንስ ራእይ የቅድሙን የመጨረሻውን ቃል ተናግሬ ላቁም። ዮሐንስ ራእይ መዝጊያው ስለሆነ የመጽሐፍ ቅዱሱም መዝጊያ የሚሆነው እሱ ነው። ዮሐንስ ራእይ ምዕራፍ 22 ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይና የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ይህን የሚመሰክር አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። የጌታችን የኢየሱስ ክርስቶስ ጸጋ ከኔም ከእናንተ ጋር ይሁን። አሜን። እግዚአብሔር ይስጥልኝ።